ኢዩኤል እንግዲህ ለቢኒ ሰላም ያንተ እንደማትሆን ደጋግሜ ነግሬህ ነበረ ይለዋል። ቢኒም እንግዲህ አሁን ነገርከኝ አይደል? ከዚህ ሂድ ነው ድጋሚ መመታት ፈልጓል ይለዋል። እሱም እንግዲህ መነጽሩን አድርጎ እየተኩራራ ጥሎት ይሄዳል ማለት ነው። ከዛ ቢኒ ቆይ እንዴት ነው እንደዚህ ሊለኝ የቻለው? ቆይ ምን አዲስ ነገር ተፈጥሮ ነው እያለ ብቻውን እየጠየቀ ወደ መኪናው ይገባል ማለት ነው። ሰላም ሰላም ብያለሁ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ እንደምድራሹ እንደ ሰማይ ከዋክብት በዚህ ተተረፍረፍ ይበልልኝ እያልኩ ዛሬም እንደተለመደው ያው በጉጉት ስንጠብቀው የነበረው ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። ለረጅም ሳምንታት ለ3 ሳምንት ምናምን ያክል አልተለቀቀም። ሁላችንም በጉጉት ነበር ስንጠብቀው የነበረው ዛሬ ተለቆልናል ማለት ነው። በቅድሚያ ግን ለዚህ ቻናል አዳዲስ የምትመጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ቪዲዮውን ስታዩ ላይክ ማድረጋችሁን አትርሱ። ላይክ አያስከፍልም ማለት ነው። ቀጥታ ወደ ቪዲዮ እወስዳችኋለሁ። እንግዲህ ባለፈው ክፍል ላይ የቆመው በጣም አጓጊ ላይ ሆኖ ነበረ። ይህም እንግዲህ ሀናን ለቢኒ የራሱን የሚያስት መድኃኒት እንዲወስድ ካደረገችው በኋላ እራታቸውን በልተው ሲጨርሱ ውሃውን ሲጠጡ ራሱን እየያዘ ነበረ። ከዛም እንግዲህ በሀሳቡ ሰላም ነበረች የመሰለችው። ሰላም ቆንጆ እየሆነ መታ ጊዜው አሁን ነው አትፈር ምናምን ስትለው አይ መሆንም ካለበት በስነ ስርዓት ነው እያለ ቢነግራትም ነገር ግን በሰላም ተመስላ ሀናን ያው የራሷን ሴራ አሰክታለች ማለት ነው። ከዛ መኝታ ቤት ሄዳ እንግዲህ ልብሱን እያወላለቀች እያደረገች ቪዲዮ ከሰራች በኋላ አሁን በሚገባ ስራዬን ጨርሻለሁ፣ አሁን የሰላምን እናት ልጠይቅ እና ሰላም ጋር ሄዳለሁ። ከዛ ሰላምም ቪዲዮን ታያለች እያለች የስ እያለች ራሷን በጣም እየተደሰተች ነበር። ምክንያቱም ሴራዋ ስለተሳካላት። ቢኒ ደግሞ ምን እንደተፈጠረ ምን እንደሆነ አያውቅም። ከእንቅልፍ ሲነቃ ማንም የለ ራሱን እንዳመመው ያውቃል። ቆይ ምን ሆኛለሁ ብሎ ራሱን ይጠይቃል። ከዛም እንደምንም ብሎ ተነስቶ ሀናን ወዳለችበት ወደ ክችን ይሄዳል። ክችን ሲሄድ ሰላም አደርሽ ይላትና ከዛ እሷም እቃ ማጠቧን ቆማ ታወራለች። ቆይ ማታ ምን ተፈጥሮ ነበር? ምን ሆኜ ነበር እንዴ? ምን ሆነሃል? ምንም አልሆንክም ትላለች። አይ የሆነ ነገርማ ሆኛለሁ። ከዛ እንቅልፍ መጥቶ ነበረ እያንገላጀህ ነበረ። ከዛ ደገፍኩ አስገባው። ከዛ ካስገባሽ ሚስ በኋላ ይላታል። ከዛ አስገባው እኔም አንተም ተኛ እኔም ሄድ ወጣሁኝ ትለዋለች። ከዛ እሱም እሺ በቃ ብሏት ጥሏት ይሄዳል። በዛ በሀሳብ ጭልጥ ይላል ማለት ነው። ከዛ ሰላም እንግዲህ እናቷን እየጠበቀች ቤት ነው ያለችው። እዩንም እንግዲህ እዛው ከእነሱ ጋር ቁጭ ብሏል። ከዛ ስትነሳ እዚሁ አፈጠሻ ድርሻ ብሎ ይላታል። እዩን አንተ ቆይ አይገባህም እንዲህ በቃ ሰው ሲጠላህ አይገባህም? ቆይ ምን አድርጌሽ ነው የምትጠይኝ? ይላታል። ትናንትና ያልፈለከኝ ዛሬ እንዴት ትፈልገኛለህ? ሁሉም ጓደኞቻችን በሶሻል ሚዲያ አድራሻሽ ጠፍቶብኝ ነው ምንም እያለ ምክንያት ቢደረድርላት ዛሬ እኮ ሁሉም ሰው የሶሻል ሚዲያ ተጠቃሚ ነው። ስለዚህ በዛን ሰዓት መከራዬን በማይበት ሰዓት ለሞት ከሞት ጋር በምፋለምበት ሰዓት ሳትኖር ዛሬ መጥተህ እልህ ፍቅር ሳይሆን የያዘ እልህ ነው ትላለች። እሱም እንደዛ ከአልቅ አሁን እኔን ተወኝ፣ ራጭስንማ ማድረግ አልችልም ይላታል። ከዛ በሀሳቡ እንግዲህ በኃይሉ ሲያሰቃያት የነበረውን እያወራች ስትነግረው ከዛ ቆይ ምንድን ነው የተፈጠረው ይላታል። በዛን ሰዓት እንግዲህ በኃይሉ አንዴ ኤክስፐርድ ያደረገ መድኃኒት ብዙ ነገር አድርገው አሰቃይቶት በቦሳ አማካኝነት ነው እንግዲህ እየዳነችው ማለት ነው። ከዛ እያለፈ ታሪክ ነው፣ ካለፈ በኋላ ምንም አይሰራለም ትለዋለች። ከዛም እንግዲህ ተነስቷ ትወጣለች ማለት ነው። ከዛ ቢኒያም ይወጣል። ቢኒያም መኪናዋ ቆሞ እንግዲህ ኢዩኤል ይመጣል። ኢዩኤልም እንግዲህ ደረቱን ነፍቶ ሰላምን እኮ እንደማታገኘት ደግሜ ደጋግሜ ነግሬሃለሁ፣ ስለዚህ አርፈህ ተቀመጥ ይለዋል። ቢኒያምም እንግዲህ አንተ ምን ፈልገህ ነው የመጣው? ዛሬም እንድትመታ ፈልገህ ነው ሲለው ከዛ አሁን ካጠገቤ ሄደህ ነገርከኝ አይደል? ካጠገቤ ዞር በል ይለዋል። እንግዲህ ኢዩኤልም ያው ሰላም በእጁን እንዳስገባ ይመስል ደረቱን ነፍቶ መነጥሩን አድርጎ እንዴት ተኩራራ ይሄዳል። ቆይ እንዲህ የሚለኝ ምን አግኝቶ ነው? ምንስ ተፈጥሮ ነው? ቆይ ምንድን ነው የተፈጠረው? ይልና ሰላም ጋር ሊደውል ይፈልጋል ማለት ነው። ከዛ እንግዲህ ሀናን እንዳሰበችው ስራዋን ሰርታ የሰላም እናት ልጠይቅና ሰላም ጋር ትሄዳለች። እሺ ከዛ የሰላም እናት እንዴት ነሽ ሰላም ነሽ ካለች በኋላ እግዚአብሔር ይማርሽ አክስቴ ብላ ትቀመጣለች። ከዛ ሰላምም ትመጣለች። ሰላም ስትመጣ
እንዲህ ሀንቾ መጣሽ እንዴ ብላ ሳማርጋት አጠገቧ ትቀመጣለች። ከዛ በስልኳ ላይ እንግዲህ የሆነ ነገር ላኪ ብላ ስልኳን ትሰጣታለች። ከዛ ሰላም ስልኩ ላይ ያለውን ስትለገባለች ሰላም እየትላታለች እሺ የአክስቴ እንዴት ነች ታዲያ አሁን ቆይ እንደዚህ የሆነ እንደ እያለች አክስትየውን ታወራለች እየደጋገመች ሰላም እየገባለች እንዴ ትላታለች። ሰላም ደግሞ አይ ስልኬ አንዳንዴ አፕዴት መድረግ ያስፈልገዋል እና ቆይ ብዙ አልተቀበለልኝም እያለች እየሞከረች እያለ ያንን ካቢኔ ጋር ስታደርግ የነበረውን ቪዲዮ ታየዋለች። በዛን ሰዓት ሰላም በጣም ትናደድና ሀናንን ታንቃታለች። ከዛ እየተጨቃጨቁ እያለ እናትየዋ ቆይ ምንድን ነው ተነሽ ውጪ አንቺ ውሻ አንቺ ባለጌ እያለች ሀናንን ታንቃታለች። ከዛ ጎስታ ታወጣታለች ማለት ነው። ባየችው ነገር ተረጋግታ ብታየው ቢኒ ምንም ጥፋት እንደሌለበት ተረዳ ነበረ። ግን አንዳንዴ ስንበሰጭ ቶሎ ውሳኔ ውስጥ እንገባለን ማለት ነው። ከዛ በጣም እየገፋች እየጎተች አይነሽን እንዳለው ከዚህ በኋላ ጥግቤ እንዳደርሽ ብላ ከቤት ጎትታ ታስወጣታለች። ከዛ ወዲያ እያለች ቢኒ ወደ ሰላም ይደውላል። ሰላም ጋር ቢደውል አታነሳም። ከዛ እንግዲህ ትዘጋለች። መጨረሻ ላይ ስልኩን ዘጋችበት። ቆይ ምን ተፈጥሮ ነው ልጅ ሰላም ምን ሆነሽ ነው? አይ ምንም አልሆንኩም አይ እያለች ወዲያና ወዲህ ትላለች። በጣም ተናዳለች፣ በጣም አዝናለች ማለት ነው። ሲደውል ስልኩን መልሳ ትዘጋበታለች። ቆይ ምን ተፈጥሮ ነው? ለምንድን ነው ስልክ ማታነሳው? በቃ እቤት መሄድ አለብኝ ብሎ ይወስናል ቢኒ ማለት ነው። ከዛ እንግዲህ እሷ ብትደጋግም ብትደውል አላነሳም። መጨረሻ ላይ ስልኩን ታነሳለት እና ይገናኛሉ ማለት ነው። ከዛ ሲገናኙ ሰላም ምናምን ይላት ትለዋለች፣ እሱም ይላታል። እንደ በፊት ግን ያው ልታቅፈው ምንም ልትለው አልቻለችም። ከዛ ቆይ ማዘር እንዴት ናቸው ይላታል። ደህና ነች። እሺ እዚህ አካባቢ ቁርስ ቤት በልተን ቁርስ አብል በላው በልተን ትሄጃለሽ ይላታል። አይ መብላት አልፈልግም ብቻህን ብላ ትላለች። እንዲህ ቆይ ምን ሆነሻል? ለምንድን ነው የተፈጠረውን የማትነግሪኝ? ምንም አልተፈጠረ አይ ዝም ብዬ ነው። እሺ ቁርስ በልተን እሺ አብረን እንሄዳለን ስላት አይ አስፈልግም እንዴ ሐኪም ቤትም እኮ እናትሽን ማዘርሽን እንወስዳቸዋለን ተባብለን ተነጋግረን አይ ሌላ መኪና አግኝቻለሁ። የማን መኪና? የዘመድ መኪና ትለዋለች። ከዛ እንዴ ምን ሆነሻል? ለምንድን ነው የተፈጠረውን የማትነግሪኝ? በቃ መሄድ አለብኝ ብላ እጁን መንጭቀው ትሄዳለች። ቢንያምን በጣም በሁኔታው ግራ ይጋባና ቁጭ ብሎ ሲያስብ ሀናን ከዚህ በፊት ሲሳክራ ጉንጩን የሳመችውን ያስታውሳል። እንዲሁም ደግሞ አጠገቡ ልብሷን የምታወልቅ እንደነበረ ያያ በሀሳቡ ይመጣለታል። በቃ የሆነ ነገርማ ሆኛለሁ፣ በፍጹም ራሴን አይደለሁም ብሎ ራሱን መጠራጠር ይጀምራል። አንዳች ነገርማ ወስጃለሁ እያለ ማሰብ ይጀምራል ማለት ነው። ከዛ እንግዲህ ኢዩኤል ጋር ትደውልና ሀናን ሁሉ ነገር እንደተስተካከለ አሁን በሩም መንገዱም ክፍት ነው፣ ሁሉ ነገር በእጅ ይሆናል፣ ሁሉ ነገር አድርጌያለሁ ትለዋለች። ከዛ እቤት ትሄዳለች። ከዛ ቢኒ ወደ ሀንቾ ጋር ይደውላል። ሀንቾ ጋር ሲደውል የት ነሽ ስላት ቤት ነኝ ትላለች። እሺ በቃ መጣሁ ብሏት ወደ ቤት ይሄዳል። አሁንም ደግሞ ይጠይቃታል። ሰላም ምን ሆና ነው? በጣም ደብሯታል እኮ ይላታል ማለት ነው። እሷም እንግዲህ ያው ሰላም መናገር አትፈልግም። ነግሬህ የለ እሷ ሁሉን ነገር መናገር ቢደብራት እንኳን የደበራትን ነገር ቶሎ አትናገርም። ለዛ ይሆናል ሲለቃት፣ እንደውም ከእሷ ራቅ በል ሲለቃት ራሷ ትመጣ የለ እንዴ ትለዋለች። እንዴ እንድንነግረኝ እንኳን እኮ ፍቃደኛ አይደለችም። ማዘሯንም ሐኪም ቤት እንወስዳለን ብለን ተነጋግረን ነበረ። አሁን መኪና አግኝቻለሁ አለች። እንዴ ከየት? የማን መኪና? የዘመድ መኪና ነው አለችኝ። አያይ በፍጹም የዘመድ መኪና የማንም የለም የዩኤል ነው ትለዋለች። እኔም ጠርጥሬ ነበር ይልና ፊቱ ይቀየርና በጣም ይናደዳል ማለት ነው። ከዛ እሺ ቆይ ምን ማድረግ ነው ያለብኝ? ከሷ ራቅ በላት፣ ከዛ ነገሮች ይስተካከላሉ። ድብርቱ ሲለቃት ራሷ ትመጣለች ትለዋለች ማለት ነው። ከዛ እሷ እሺ በቃ ብሎ ቢኒ ተነስቶ ይሄዳል። ከዛም እንግዲህ ሰላምና እናትየው መኪና እየጠበቁ ዩኤል በሩን ያንኳኳል። ከዛም እንግዲህ ሰላም ለዚህ ቤት ብሎ ይገባል። ሰላም እኔ ልችላለች እናትየዋ በሉ ማዘር መኪና ውጭ ቆሟል ተነሱ እንሂድ እያለ ሰላም አንተ ቆይ ሰው ሲጠላህ አይገባም አትምጣ ስልህ ሰው አይገባውም እያለች ተነስ ውጣ ሂድ እያለች እያባረረችው እየተጨቃጨቁ ከኔ ጋር ከሆነ መሄድ የማትፈልጊው እኔ እቀራለሁ እናንተ ሄዱ በቃ ያስፈልገንም እኛ በራሳችን መኪና እንሄዳለን መኪና አዘጋጅተናል አሁን ተነስ ውጣ ከዚህ ሂድልኝ አይንህን ማየት አልፈልግም ብትለውም እሱ ግን ድርቅ ያለ ስለሆነ ሊሄድም
ፍቃደኛ አልሆነም። ኧረ እባክሽ የኔ ልጅ እያለች እናትየዋ በትለምናትም እንዴ አንቺ ቆይ ምንድን ነው ችግርሽ ይላታል። ከዛ እናትየው ፌንት ይነቅላሉ ማለት ነው። የሰላም እናት በዛን ሰዓት ሰላምም ትደነግጥና እናቴ እማዬ እማዬ እያለች እየደባበሰቻት እሱን ተነሲል እያለ እያባረች ኧረ እባክሽ እባክሽ በሩን ክፈችልኝ ይላታል። እሷም በጣም ስለደነገጠች ያው በሩን ትከፍታለች ማለት ነው። እንግዲህ አሁን ደግሞ ለቢኒ ሌላኛው ሴራ ይደርሰዋል። የበለጠ ክፍተት እየፈጠሩባቸው ያሉት እንግዲህ ሀናን ድሮንም ሰላም ጠርጥራለች። አንቺና መሰሪ እናትሽ ሆናችሁ ነው ይሄንን ነገር ያደረጋችሁ ብላ ነበር ያባረረቻት። አሁንም ደግሞ እንግዲህ ሰላም እናት ፌንት ተነቀለች። በዛ ምክንያት እንግዲህ ኢዩኤል ራሱ ነው እንግዲህ ሐኪም ቤት ይዟቸው የሚሄደው። መጀመሪያ ግን የተነጋገሩት ቢኒያም ይዟቸው እንደሚሄድ ተነጋግረው እንግዲህ ያ ፎቶ አየች። በዛ ፎቶ ምክንያት ከቢኒ ተጣላች። ቢኒ ምንም በማያውቀው ጉዳይ እንግዲህ እየተሰቃየ ነው ማለት ነው። እንግዲህ ቀጣይ ክፍል ላይ ደግሞ በጣም አጓጊ ነው። ቶሎ ልቀቁልን። በነገራችን ላይ እንዴ አሁንማ ሊፈጸም ትንሽ ክፍሎች ነው የቀሩት። ዞሮ ዞሮ እስከዛ ያለውን እዤላችሁ እመጣለሁ። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችሁ ፈቅዳችሁ የምትከታተሉን ደግሞ ሁላችሁንም እጅግ አርጌ አመሰግናለሁ። ሁላችሁንም እወዳችኋለሁ። የዛሬው ቪዲዮ ይህን ይመስላል። ቀጣይ ክፍል እስከምንገናኝ ሁላችሁም ቸር ቆዩን።